ውድ ተመልካቾቼ እንደምን ከረማችሁ? ዶክተር አዲሴ ነኝ። ባለፈው ራሴን ለማስተዋወቅ በሰራሁት ቪዲዮ በቀጣይ ይዤላችሁ የሚቀርበው ርዕስ ሰርቫይካል ሲኤ ወይም የማህፀን በር ካንሰር ይሆናል ብያችሁ ነበርና ስለዚህ በዛሬው ዕለት እኔ ጋ የምትቆዩ ከሆነ ይህን ሰርቫይካል ሲኤ ምን ማለት ነው? ሰርቫይካል ሲኤ ዋና ዋና ሪስክ ፋክተሮቹ ምንድን ናቸው? ወይም አጋላጭ ምክንያቶቹ ምንድን ናቸው? ከዛ በተጨማሪ ደግሞ መከላከያ መንገዶቹስ ምንድን ናቸው? የህክምና አማራጮችስ አሉት ወይ የሚለውን ነገር ጠር እያደረግን እናያለን ማለት ነው። ስለዚህ ቀጥታ ሰርቫይካል ካንሰር ምን ማለት ነው ወይም የማህፀን በር ካንሰር ስንል ምን ማለታችን ነው ወደሚለው ስመጣ እንግዲህ በመጀመሪያ ደረጃ ካንሰር የምንለው ነገር በሰውነታችን ውስጥ ሴሎች አሉ፣ ህዋሳት የምንላቸው አሉ። ስለዚህ እነሱ ከቁጥጥር ውጭ በሆነ ሁኔታ በሚያድጉበት ሰዓት የሆነ የሰውነት ክፍል ላይ ምን ይከሰታል ማለት ነው? ካንሰር ይከሰታል ማለት ነው። ስለዚህ ሰርቫይካል ካንሰር ወይም የማህፀን በር ካንሰር እያልን የምንጠራው ነገር ሰርቪክስ ላይ ወይም የማህፀን በር ላይ ያሉ ሴሎች ከቁጥጥር ውጭ ባለ ሁኔታ በሚያድጉበት ሰዓት የሚፈጠር የካንሰር አይነት ነው ማለት ነው። ይህም ካንሰር የዓለም የጤና ድርጅት በ2022 ባወጣው መረጃ መሰረት ከ660 ሺህ በላይ የሚሆኑ ሴቶች በየዓመቱ በዚህ ካንሰር ይያዛሉ ማለት ነው። ከዚህም በተጨማሪ ከ350 ሺህ በላይ የሚሆኑ ሴቶች በዚህ በሽታ በየዓመቱ ይሞታሉ ወይም ህይወታቸው ያልፋል ማለት ነው። ስለዚህ ምን ያህል አስከፊ እንደሆነ ማወቅ ይኖርብናል እና በተለይ ልጃገረዶች፣ አዋቂ ሴቶች ስለዚህ በሽታ በደንብ ማወቅ ይኖርባቸዋል እና ይህ በጣም አስከፊ ስለሆነ ጥንቃቄ የሚጠይቅና እውቅናን ማስጨበጥ የሚጠይቅ በሽታ ነው ማለት ነው። ስለዚህ የማህፀን በር ካንሰር አጋላጭ ምክንያቶች ምንድን ናቸው ወደሚለው በምንመጣበት ሰዓት የመጀመሪያው ከብዙ ወንዶች ጋር የግብረ ስጋ ግንኙነት ማድረግ። ስለዚህ ዋናው ይሄ ነው ለሰርቫይካል ሲኤ ወይም ለማህፀን በር ካንሰር የሚያጋልጠው ማለት ነው። ሁለተኛው ብዙ ሴቶች ጋር የግብረ ስጋ ግንኙነት ካደረገ ወንድ ጋር ግንኙነት ማድረግ። በሶስተኛ ደረጃ ከ15 ዓመት በታች የግብረ ስጋ ግንኙነት መጀመር። ስለዚህ አንዲት ሴት ልጅ ከ18 ዓመት በታች ሆኗት የግብረ ስጋ ግንኙነት በምትጀምርበት ሰዓት ይሄ ሰርቫይካል ሲኤ መከሰት እድሉ እየጨመረ ነው የሚሄደው ማለት ነው። ከ20 ዓመት በታች የመጀመሪያ እርግዝናን ማርገዝ። አንዲት ሴት ልጅ እድሜዋ 20 ዓመት በታች ሆኖ እርግዝና ከተፈጠረ ይችን ሴት ለሰርቫይካል ሲኤ መጋለጥ እድሏ ከፍተኛ ነው ማለት ነው። ሌላኛው የማህፀን በር ካንሰር የዘር ሐረግ ካለው ቤተሰብ መወለድ። የማህፀን በር ካንሰር ለምሳሌ እናቷ ልትሆን ትችላለች ወይም አያቷ ልትሆን ትችላለች። የማህፀን በር ካንሰር ካለባት ይቺ ሴትዮ ለማህፀን በር ካንሰር የመጋለጥ እድሏ ከፍተኛ ነው ማለት ነው። ሌላው እንግዲህ ትንባኮ ማጨስ እንደ ሪስክ ፋክተርም ይጠቀሳል እና ትንባኮ የሚያጨሱ ሴቶች ካሉ ለዚህ ሰርቫይካል ሲኤ ከፍተኛ የመጋለጥ እድል አላቸው ማለት ነው። ሌላኛው የአባላዘር በሽታዎች ናቸው። እንግዲህ የአባላዘር በሽታዎች በጣም ሰፊ ናቸው። ራሱን አንድ ርዕስ የሚወጣለት ነው እና ይሄ የአባላዘር በሽታ እያለ ኔግሌክት ማድረግ ወይም ወደ ሕክምና ሂዶ አለመታየት ለሰርቫይካል ሲኤ ያጋልጣል። በተለይ ፈሳሽ በማህፀን የሚያመጣ የአባላዘር በሽታዎች አሉና እነሱን በጊዜው መታከም ይኖርባቸዋል። አለበለዚያ ለሰርቫይካል ሲኤ ወይም ለማህፀን በር ካንሰር እንደ አጋላጭ ምክንያቶች ናቸው ማለት ነው። እንግዲህ ቅድም ስንነጋገር ዋና የመተላለፊያ መንገዱ ምንድን ነው ብለናል? ወይም እንደ ሪስክ ፋክተር የምንወስደው ከብዙ ወንዶች ጋር ግንኙነት ማድረግ ነው። ምክንያቱም
ይሄ ሰርቫይካል ሲኤ እያልን የምንጠራው በሽታ ሂውማን ፓፒሎማ ቫይረስ በሚባል የቫይረስ ዝርያ የሚመጣ ነው። ቫይረሱ ነው ይሄኛው ካንሰር እንዲፈጠር የሚያደርገው። ስለዚህ አንዲት ሴት ልጅ ከብዙ ወንዶች ጋር ግንኙነት በምታደርግበት ሰዓት ለዚህ ለሂውማን ፓፒሎማ ቫይረስ የመጋለጥ እድሏ እየጨመረ ነው የሚሄደው። ይህም ማለት ምንድን ነው? ሰርቫይካል ሲኤ የመያዝ እድሏ ይጨምራል ማለት ነው። እንደው ይህንም ባጭሩ ለማስረዳት ያክል አንድ ሴት ልጅ በህይወት ዘመኗ ከአንድ ወንድ ጋር ግንኙነት በምታደርግበት ሰዓት ለሰርቫይካል ሲኤ የመጋለጥ እድሏ ወይም ለሂውማን ፓፒሎማ ቫይረስ ኢንፌክሽን የመጋለጥ እድሏ 8% ነው። 8% ነው። ከብዙ ወንዶች ጋር የሆነ በሄደ ቁጥር ይሄ ፐርሰንቱ እየጨመረ ይሄዳል ማለት ነው። ለምሳሌ 2 ወንድ ጋር በህይወት ዘመኗ ግንኙነት ብታደርግ ወደ 25% ከፍ ይላል። 25% ከፍ ይላል። ከ3 እስከ 5 ወንዶች ጋር በህይወት ዘመኗ ግንኙነት ካደረገች ወደ 37% ሪስኩ ከፍ ይላል። ከ8 እስከ 9 ያሉ ወንዶች ጋር ግንኙነት ካደረገች ደግሞ 43% ይደርሳል። 10 እና ከዛ በላይ ወንዶች ጋር በህይወት ዘመኗ አንድ ሴት ልጅ የግብረ ስጋ ግንኙነት ካደረገች ለሂውማን ፓፒሎማ ቫይረስ የመያዝ እድሏ ወይም ለሰርቫይካል ሲኤ የመጋለጥ እድሏ 58% ይደርሳል ማለት ነው። ስለዚህ ምን ያህል ከፍተኛ የሆነ ሪስክ እንዳለው ማወቅ ያስፈልጋል ማለት ነው። ሌላኛው እንግዲህ የማህፀን በር ካንሰር ዋና ዋና ምልክቶቹ ምንድን ናቸው? የመጀመሪያው ምንድነው? ከግብረ ስጋ ግንኙነት በኋላ በማህፀን የደም ጠብታ። ስለዚህ የግብረ ስጋ ግንኙነት ተደርጎ ጠብ የሚል ደም ካለና ፓንቷ ላይ አንድ ሴት ልጅ ግብረ ስጋ ግንኙነት ካደረገች በኋላ የደም ጠብታ ካገኘች ይሄኛው ኢርሊ ዋርኒንግ ሳይን ነው፣ የማስጠንቀቂያ ደወል ነው። ስለዚህ ወዲያውኑ ይሄን አይታ ዝም ማለት የለባትም እና በተለይ የሚደጋገም አይነት ከሆነ ቶሎ ወደ ጤና ተቋም ሄዶ አስፈላጊውን ምርመራ ማድረግ ያስፈልጋል ማለት ነው። ሌላኛው እንግዲህ የዘንጋዳ ውሃ የመሰለ የማህፀን ፈሳሽ። ይሄ ነው እንግዲህ የማህፀን በር ካንሰር ዋና አስከፊ እንትኑ እዚህ ላይ ነው ያለው። ማለት ብዙ እህቶቻችን ብዙ እናቶቻችን በዚህ በሰርቫይካል ሲኤ ወይም በማህፀን በር ካንሰር በሚያዙበት ሰዓት ከፍተኛ የሆነ ፈሳሽ ይኖራል። ይሄ ፈሳሽ የዘንጋዳ ውሃ ነው የሚመስለው። በጣም ኦፌንሲቭ ነው፣ ሽታ ያለው ነው። ስለዚህ ሳይኮሎጂካሊም ከበሽታው እንደው ስቃይ በሽታው ከሚያስከትለው ችግር የባሰ ሳይኮሎጂካሊ ራሱ እናቶቻችንን እህቶቻችንን የሚጎዳ ይሆናል። በጣም ሽታ ያለው ለሰውም የሚያስጸይፍ ስለሆነ ሳይኮሎጂካሊ ትራውማታይዝ ይሆናሉ ማለት ነው። በሶስተኛ ደረጃ እንግዲህ በግብረ ስጋ ግንኙነት ወቅት ያልተለመደ የህመም ስሜት። አንድ ሴት ልጅ ከዚህ በፊት ስታደርገው ከነበረው የግብረ ስጋ ግንኙነት ለየት ያለ የህመም ስሜት ከተሰማት መጠራጠርና ቶሎ ወደ ሕክምና ሄዳ መታየት ይኖርባታል። የወር አበባ መዛባት። እንግዲህ የወር አበባ መዛባት የሚያመጡ ችግሮች በጣም ብዙ ናቸው። ከነዚህ ውስጥ አንዱ የማህፀን በር ካንሰር ነው ማለት ነው። ከዚህ በተጨማሪ የወገብና የማህፀን አካባቢ ህመም ሊኖር ይችላል እንደ ምልክት። ከዚያ በተጨማሪ የክብደትና የምግብ ፍላጎት መቀነስ፣ እነዚህ ዋና ዋና ምልክቶች ናቸው። እነዚህ ምልክቶች ካሉ ቶሎ ወደ ጤና ተቋም ሄዶ መታየት ይኖርብናል ማለት ነው። ሌላኛው የማህፀን በር ካንሰር መከላከያ መንገዶቹ ዋናው እንግዲህ ይሄ ነው። ስለዚህ የማህፀን በር ካንሰር የምንከላከልበት ዋና ዋና መንገዶች የመጀመሪያው የማህፀን በር ካንሰር ቅድመ ምርመራ ማድረግ። ይህ እንግዲህ ዋናው ነገር ነው ማለት ነው። ቅድመ ምርመራ ካደረግ ቶሎ ወደ ካንሰርነት ሳይቀየር ራሱ አንዳንድ ጊዜ ፕሪካንሰሬስ ሌዥን የምንላቸዋሉ ወደ ካንሰርነት ከመቀየሩ በፊት ቶሎ ከተደረሰበት ወዲያው ሕክምናው እዛው ተሰጥቶት በምርመራ ሰዓት ወዲያውን መታከም ይቻላል ማለት ነው። ሌላኛው የሂውማን ፓፒሎማ ቫይረስ ክትባት መውሰድ። ይሄ ዋናው እንግዲህ ለዚህ ሪስክ ፋክተሩ ሂውማን ፓፒሎማ ቫይረስ ነው። ይሄ ሲኖር ነው ይህ ሰርቫይካል ሲኤ የምንለው ነገር የሚከሰተው። ስለዚህ የእሱ ክትባት አለ፣ እሱን ክትባት መውሰድ። በሶስተኛ ደረጃ መወገድ የሚችሉትን የማህፀን በር ካንሰር አጋላጭ ምክንያቶች ማስወገድ።
ለምሳሌ ከብዙ ወንዶች ጋር ግንኙነት ማድረግ ሪስክ ፋክተር ነው። እሱን ካስወገድን የማህፀን በር ካንሰር እንከላከላለን ማለት ነው። እንደው አጠር አድርገን ለማየት ያክል የማህፀን በር ካንሰር ቅድመ ምርመራ እንዴት ይሰራል ስንል እንግዲህ ደብሊውኤችኦ ባስቀመጠውና በእኛም ሀገር እየተተገበረ ባለው መሰረት ለሁሉም ሴቶች HIV ኤድስ ከሌለባቸው ከ30 ዓመታቸው ጀምረው ቅድመ ምርመራ ይሰጣቸዋል ማለት ነው። ስለዚህ HIV ኤድስ የለባቸውም። ሌሎቹ ሁሉም ሴቶች ከ30 ዓመት ይጀምራሉ ምርመራውን ማለት ነው። ምርመራው ደግሞ በየ5 ዓመቱ ይቀጥላል ማለት ነው ቅድመ ምርመራው። ነገር ግን የኤችአይቪ በሽተኞች ለሆኑ ሴቶች ለሁሉም የኤችአይቪ በሽተኞች ለሆኑ ሴቶች እድሜያቸው 25 ዓመት ሲሞላቸው ምርመራውን ይጀምራሉ። ምክንያቱም ሪስካቸው ከፍ ያለ ስለሆነ ማለት ነው። ይሄ የምርመራው ሂደት ደግሞ በየ3 ዓመቱ ቅድመ ምርመራው ይከናወናል ማለት ነው። ቫክሲኑስ እንዴት ነው የሚሰጠው ወደሚለው ስንመጣ ደብሊውኤችኦ እንደ ኒው ኢኒሺየቲቭ ካስቀመጣቸው አንዱ እንትን ምንድን ነው? ይሄ የሂውማን ፓፒሎማ ቫይረስ ክትባት ነው። ስለዚህ ኒው ሪኮመንዴሽኑ እድሜያቸው ከ20 እስከ 14 ላሉ ልጃገረዶች 1 ወይም 2 ዶዝ ከተቻለ 2 ዶዝ ያለበለዚያ 1 ዶዝ መውሰድ አለባቸው ነው። አንድ ጊዜ መከተብ አለባቸው ነው። አሁንም እድሜያቸው ከ15 እስከ 20 ዓመት ላሉ ሴት ልጆች 1 ወይም 2 ዶዝ ይወስዳሉ ማለት ነው። እድሜያቸው ከ21 በላይ ለሆኑት ደግሞ 2 ጊዜ ክትባቱን ይወስዳሉ በየ6 ወሩ ኢንተርቫል ማለት ነው። ሌላኛው የማህፀን በር ካንሰር ሕክምና አለው ወይ ማለት አሁን እነዚህ ፕሪቬንሽን ሜካኒዝሞቹን ተጠቀምነ፣ ግን አንዳንድ ጊዜ እንደዚህም አድርገን ለማህፀን በር ካንሰር ልንጋለጥ እንችላለን እና ይሄ የማህፀን በር ካንሰር ከተከሰተ ሕክምና አለው ወይ? አዎ ሕክምና አለው። ነገር ግን የሕክምና ውጤቱ የሚወሰነው በደረጃው ነው። ከፍ ያለ ደረጃ እንግዲህ ደረጃ አለው። ደረጃ 1፣ ደረጃ 2፣ ደረጃ 3 እስከ ደረጃ 4 አለው እና በየእያንዳንዱ ደረጃ ደግሞ ሰብ ደረጃዎች አሉ ኤቢ የምንላቸው። 4ኛ ደረጃ ላይ ከደረሰ ፕሮግኖሲሱ በጣም ፑር ነው የሚሆነው ማለት የህክምና ውጤቱ ትንሽ አስከፊ ሊሆን ይችላል። ኤኒዌይስ ግን ደረጃው ዝቅ ባለ ቁጥር የህክምና ሂደቱም ቀለል ያለ ነው የሚሆነው ማለት ነው። ስለዚህ ይሄ የማህፀን በር ካንሰር ህክምና የሚወሰነው አንደኛ በበሽታው ደረጃ ነው፣ ሁለተኛ የታካሚው ዕድሜ ይወስነዋል፣ ሶስተኛ አጠቃላይ የጤና ሁኔታ ይታያል፣ አራተኛ የልጅ መውለድ ፍላጎት። ስለዚህ ልጃገረድ ከሆነችና ወደፊት ልጅ መውለድ የምትፈልግ ከሆነ የህክምና ሂደቱም የተለያየ ይሆናል ማለት ነው። ስለዚህ ምን ምን እንደዋሉ ወደሚለው ስንመጣ ቀዶ ጥገና አለ። በቀዶ ጥገና ይሄኛው እንግዲህ በመጀመሪያ ደረጃ የሚገኝ ካንሰር ለማስወገድ ይጠቅማል። ስለዚህ ኮናይዜሽን የምንለው አለ፣ የተጎዳውን ክፍል ብቻ ማስወገድ ነው። ሂስቴሮክቶሚ ደግሞ ማህፀንን ሙሉ በሙሉ ማስወገድ ይሆናል ማለት ነው። ሌላኛው ራዲዮቴራፒ በራዲዬሽን በጨረር የሚሰጥ ነው። ስለዚህ ጨረርን በመጠቀም የካንሰር ህዋሳትን ማጥፋት ነው ማለት ነው። ማጥፋት ነው። ሶስተኛው ኬሞቴራፒ ነው። ይሄ ኬሞቴራፒ ደግሞ መድኃኒት በመጠቀም የካንሰር ሴሎችን ወይም የካንሰር ህዋሳትን ማጥፋት ነው። ብዙ ጊዜ ከራዲዮቴራፒ ጋር አብሮ ይሰጣል። ከፍ ያለ ደረጃ ሲኖር የምንጠቀምበት የህክምና አማራጭ ነው ኬሞቴራፒ። ከዛ በተጨማሪ ኢሚኖቴራፒ የምንለው አለ። ይሄኛው እንግዲህ በሰውነታችን በሽታ ለመከላከል የሚያስችለውን አቅም በመጨመር የካንሰር ሴሎች እንዲጠፉ ማድረግ ነው እና እነዚህ ዋና ዋና የህክምና አማራጮች ናቸው ማለት ነው። ግን ዋናው ነገር ከህክምናው ይልቅ በጣም ትኩረት የሚሰጠው መከላከሉ ላይ ነው እና እንደ መከላከያ ዘዴዎች የተጠቀምባቸውን በደንብ ተግባር ላይ ከዋልናቸው ከዚህ አስከፊ ከሆነ የማህፀን በር ካንሰር መጠበቅ እንችላለን ማለት ነው። ስለዚህ ለዛሬ ባጭሩ ይሄን ይመስላል። ስለተከታተላችሁን ከልብ አመሰግናለሁ።